ፋይፌስ ፋውንዴሽን በዓለም አቀፍ ጤናና ኢንፌክሽን ትምህርት ክፍል ከምስራቅና ደቡባዊ አፍሪካ የማህበራዊ ሳይንስ ምርምር ድርጅት ጋር በመተባበር እየተገበረ የሚገኝ የምርምር ፕሮጀክት ነው። ፕሮጀክቱ በኢትዮጵያ ውስጥ በስፋት በሚገኙ ሁለት አይነት የቆዳ በሽታዎች ማለትም ተላላፊ ያልሆነ ዝሆኔ በሽታና እከክ ላይ ትኩረት አድርጎ የሚሰራ ነው። ፋውንዴሽኑ በእነዚህ ሁለት በሽታዎች ላይ እንደ ሀገር ጥናት ያካሄደ ሲሆን በጥናቱ ውጤት ላይ ከባለድርሻ አካላት ጋር በሐዋሳ ከተማ ውይይት አድርጓል። የፋይፌስ ፋውንዴሽን ፕሮጀክት ዋነኛው ዓላማ የማህበራዊ ሳይንስ እይታዎችን በመጠቀም ተላላፊ ያልሆነው ዝሆኔና እከክ በሽታዎች አማካኝነት የሚስተዋሉ ማህበራዊ፣ ኢኮኖሚያዊ፣ ስነ ልቦናዊ ችግሮችና መገለሎችን ጥናት ማድረግ እንደሆነ በአዲስ አበባ ዩኒቨርሲቲ የሶሺዮሎጂስት ትምህርት ክፍልና የፕሮጀክቱ መሪ የሆኑት ፕሮፌሰር ጌትነት ታደለ ተናግረዋል። ፋይፌስ ፋውንዴሽን ማለት ሶሻል ሳይንስስ ፎር ሲቪር ስቲግማታይዚንግ ስኪን ኮንዲሽንስ ነው የሚለው ማህበራዊ ሳይንሶች ወይም ማህበራዊ ሳይንስ ትምህርቶች ለመድሎ መገለል ለሚያደርሱ የቆዳ በሽታዎች ያለው ሚና በሚል የተቋቋመ ነው። በተለይ በእከክና በዝሆኔ መሰል ወይም የማይተላለፈው ዝሆኔ ላይ ጥናት ሲያደርግ የቆየ አሁን ሰባተኛ በፈረንጆች 2019 የተጀመረ ፕሮጀክት አሁን 7ኛ ዓመቱን እየጨረሰ ያለ ፕሮጀክት ነው። በውይይት መድረኩ ላይ የተገኙት የሲዳማ ክልል ጤና ቢሮ ምክትል ኃላፊ አቶ በላይነህ በቀለ ትኩረት የሚሹ ሀሩራማ በሽታዎችን መከላከልና መቆጣጠር ዘላቂ የጤና ግብን ለማሳካት ያለው ፋይዳ ከፍተኛ መሆኑን ተናግረዋል። ተላላፊ ያልሆነው ዝሆኔ በሽታ የሚከሰተው ቀይ ሸክላ አፈር ባለበት አካባቢ ለረጅም ጊዜ በባዶ እግር በመሄድ የሚከሰት መሆኑን አንስተዋል። ሰዎች በአስተሳሰብ በአመለካከት ራሳቸውና የቤተሰቦቻቸውን ንጽህና ከመጠበቅ አንጻር ያሉ እጥረቶች ናቸው ለእነኚህ ኤክስፖዝ የሚያደርጉት። ጫማ በእግራቸው ላይ አድርጎ ማይሄዱ ማህበረሰቦች ናቸው። ቀይ አፈር የሚበዛበት አካባቢ ነው ይሄ በሽታ የሚበዛበት። ስለዚህ ከሲዳማ አንጻር በቅርብ ሌሎች ፓርትነሮችም ከኛ ጋር ለመስራት መጥቶ ይሄ አጀንዳ ሲቀርብ እኛ ፖዶ አይገኝም ብለን ተከራክረን የነበርንበት ኤሪያ ሁሉ ፖዶ ያለበት ሁኔታ ነው ያለው። ይህን ስናነሳ ቀይ አፈር ሲዳማ ውስጥ በየትኛውም ኤሪያ ላይ አለ ማለት ይቻላል። ተላላፊ ያልሆነው ዝሆኔ በሽታ በማህበረሰቡ ዘንድ የሚያስከትለው ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ቀውስ ከፍተኛ እንደሆነ የዝሆኔ በሽታ ጥናታዊ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ የሶሺዮሎጂስትና ሶሻል አንትሮፖሎጂስት ትምህርት ክፍል መምህርና ተመራማሪ ዶክተር ክቡር እንግዳ ወርቅ ናቸው። በዓለም አቀፍ ደረጃ 4 ሚሊዮን እንደ ሀገር 1.5 ሚሊዮን የሚሆኑ ሰዎች በሽታው እንዳለባቸው ዶክተር ክቡር እንግዳ ወርቅ አክለው ገልጸዋል። ይሄ ፖዶኮኖሲስ ተብሎ የሚታወቀው በሽታ በዓለም ደረጃ ወደ 4 ሚሊዮን የሚጠጉ ታማሚዎችን መመዝገብ ተችሏል ተብሎ ይታሰባል። ከዚህ ውስጥ እንግዲህ በጣም በከፍተኛ ሁኔታ ጫናው ያለው አገራችን ኢትዮጵያ ላይ ነው። 1.5 ሚሊዮን ታማሚው የሚገኘው አገራችን ውስጥ ነው። ይሄ ብቻ አይደለም። 35 ሚሊዮን የሚሆን ህዝባችን ደግሞ በባዶ እግር በመሄድ ምክንያት ለበሽታው ተጋላጭ ነው ማለት ነው። የጥንቃቄ እርምጃ ካልወሰድን በበሽታው ይጋለጣል ማለት ነው። ምንም እንኳን የዘር ተጋላጭነት የተወሰነ አስተዋጽኦ ቢኖረውም በሽታውን ሙሉ በሙሉ ጫማ በማድረግ አዘውትሮ ሽፍን ጫማ በማድረግና የግል ንጽህናን በመጠቀም ወይ ማለት እግርን ደግሞ አዘውትሮ በማጠብ በሽታውን መከላከል ይቻላል። ሌላው ተላላፊ የሆነው የእከክ በሽታ በማህበረሰቡ ዘንድ እያስከተለ ያለው ጉዳት ከፍተኛ መሆኑን የሚያነሱት የእከክ በሽታ ጥናታዊ ጽሑፍ ያቀረቡት በጤናው ዘርፍ ተመራማሪና አማካሪ የሆኑት ዶክተር አዲሱ ጸጋዬ ይህንንም በስፋት የሚከሰተው ከድህነት አኳያ መሆኑን በመግለጽ ከዚህም ጋር ተያይዞ የጤና አገልግሎት፣ የውሃ አቅርቦት እንዲሁም የመድኃኒት ተደራሽ በበቂ ሁኔታ ለመኖሩን አክለው ያነሳሉ። የእከክ በሽታ የምንላቸውና እነዚህ ትኩረት የሚፈልጉ ወይንም ኔግሌክት ትሮፒካል ዲዚዝ የምንላቸው ሰፊ የሆነ የማህበረሰብ ግንዛቤን ይፈልጋሉ። ግንዛቤ ብቻም ሳይሆን ከድህነት ጋር የተያያዙ ስለሆኑ መሰረታዊ የጤና አገልግሎት፣ የውሃ እና የመድኃኒት አቅርቦት መኖር መቻል አለበት። ከዛ ውጪ ደግሞ ማህበረሰባችን ራሱን ንጽህና መጠበቅ የአካባቢም ሊሆን ይችላል የግል ንጽህና በመጠበቅ ራስን ከተላላፊ የሆኑ እንደዚህ አይነት በሽታዎች መጠበቅ ይኖርበታል።